አንድ ሀገር ሁለንተናዊ እድገትን በማምጣት የህዝቦቿን ኑሮ ማሳደግ የምትችለው በሚኖራት የተማረ የሰው ኃይል አቅም ነው። ዛሬ በሳይንስና ቴክኖሎጂ በልጽገው በሀገራቸው ልማትን በማምጣት የህዝባቸውን ተጠቃሚነትን ያጎለበቱ ሀገሮች ልምድ የሚያሳየውም ይህንኑ ሀቅ ነው። በተለይም በቅርብ ዓመታት ከነበሩበት የድህነት አረንቋ ወጥተው ከፍተኛ የሳይንስና ቴክኖሎጂ እድገት ላይ የደረሱ የደቡብ ኮሪያ፣ የቻይና፣ የሲንጋፖር፣ የቪየትናምና የማሌዥያ ሀገሮችን ተሞክሮ እንደ አብነት መጥቀስ ይቻላል። እነዚህ ሀገሮች ለትምህርትና ስልጠና በሰጡት ትኩረት የሰው ኃይል ሀብታቸውን በከፍተኛ ደረጃ በማልማት ከፍተኛ እድገት በማስመዝገብ የህዝባቸውን ኑሮ በማሻሻል ላይ ይገኛሉ። በሀገራችን ብሎም በክልላችንም ትምህርትና ስልጠና ብቁና የሰለጠነ የሰው ኃይል በማፍራት ረገድ ከፍተኛ ሚና እንዳላቸው በመረዳት ለዘርፉ ከፍተኛ ትኩረት በመስጠት እየተሰራ ይገኛል። በተለይም በሐረሪ ክልል የቴክኒክና ሙያ ስልጠና ትምህርት ተቋማትን ተደራሽ ከማድረግ ባሻገር በተቋማቱ የሚሰጡ ስልጠናዎችን ጥራትና አግባብነት ለማረጋገጥ ከፍተኛ ትኩረት በመስጠት በመሰራት ላይ ይገኛል። አዋጅ ቁጥር 91 በተሰጠን ተግባር አማካኝነት የግልንም የመንግስት ተቋማት ወይንም ኮሌጆችን ከትምህርትና ስልጠና አሰጣጥ ጋር በተያያዘ የክትትልና ቁጥጥር ስራዎችን በአግባቡ ያደርጋል፣ ይከታተላል የሚል በግልጽ በአዋጅ በተሰጠን ስልጣን መሰረት ጥራትን ከመከታተል ጋር በተያያዙ ሁለት ትልልቅ ስራዎችን ይሰራል። የመጀመሪያው በሀገር አቀፍ በተቀመጠ ማኑዋል አለ። ያንን ማኑዋል መሰረት በማድረግ የጥራት ኦዲት ይሰራል። የጥራት ኦዲት ክፍልም ተቋማት ጥራት ጋር በተያያዘ ራሱን የቻለ ዳይሬክተር አለው። በዛ ዳይሬክተር አማካኝነት ተቋማት ላይ ፍቃድ ከመውሰዳቸው በፊትም የተወሰኑ መጠይቆች አሉ። በዛ አማካኝነት ወደ ተቋሙ ወይንም ኮሌጁ ሊከፈትበት የታሰበው ቦታ ዝግጅት ጋር በተያያዙ ያሉ ነገሮችም ዲፕሊ ይታያል። መጀመሪያ ሙሉ እውቅና አይሰጥም። የፕሮግራም ፍቃድ የሚባል አለ። የተለያዩ ትምህርት ዘርፎች አሉ በሌቭል ደረጃ ወይስ ቴክኒክና ሙያን የሚመለከቱ ያንን ዘርፎች በፕሮግራም ደረጃ ፍቃድ ይጠይቃል። ያንን ፕሮግራም ይወስድና ለአንድ አመት በዛ ይሞከርና የሙከራ ጊዜውን በአግባቡ መጠናቀቁ ታይቶ እንደገና ተመዝኖ ነው ከዛ በኋላ ፍቃድ የሚሰጣቸው ማለት ነው። ተቋማችን የትምህርት ጥራትን ከማስጠበቅ አንጻር እየሰራቸው ካሉ ስራዎች በጥቂቶቹ ተማሪዎችን ቀንና ማታ በማሰልጠን እንዲሁም ለትብብር ስልጠና በጊዜ በማውጣት በአመት ውስጥ 2 ጊዜ ተማሪዎችን ክልሉ ላይ ከሚገኙ ኢንዱስትሪዎች ጋር ትስስር በመፍጠር ተማሪዎች ሰልጣኞችን ኢንዱስትሪው ላይ ማህበረሰብ ውስጥ ገብተው ስልጠና እንዲያደርጉ በማድረግ እንዲሁም ደግሞ ከመምህራን ጋር በተያያዘ ያሉንን መምህራኖች በማብቃት የብቃት ምዘና እንዲወስዱ በማድረግ ለተማሪዎች ለማሰልጠን ፊት ናቸው አይደለም የሚለውን ለማድረግ ለማወቅ ከክልሉ ሲኦሲ ቢሮ ጋር በመተባበር ያሉንን መምህራኖች በሙሉ በማስመዘን እንደ ክልል ሐረር ክልል ከሚገኙ የግል ትምህርት ተቋማት አንደኛ በመውጣት መምህራን በማስመዘን በዚህ ደረጃ እየሄድን እንገኛለን። እንዲሁም ግብአትን ከማሟላት አንጻር በክልሉ ከሚገኙ ተቋማት በመጀመሪያ ግንባር ቀደም በሚባል ደረጃ የምዘና ማዕከል በመሆን ግብአታችንን በማሟላት የምዘና ማዕከል በመሆን እያገለገልን እንገኛለን። ሰርቲፋይድ ሆነን ማለት ነው። ላይብራሪያችን በጣም ሂውጅ በሚባል ደረጃ አት ታይም 300 እና 400 ተማሪ መያዝ በሚችል ደረጃ 250 ካሬ ሜትር ራሱን የቻለ ላይብራሪ አለን። በግብአት ለቴክኒክና ሙያ የሚያስፈልጉትን ቲቲኤልኤም እና ካሪክለሞች በሙሉ ለተማሪ በሚበቃ መልኩ ያደራጀ መሆኑ እንዲሁም ደግሞ ኮምፒውተራይዝድ መጽሐፎችን ሶፍት ኮፒ እና ሃርድ ኮፒ የያዘ ነው ማለት ነው። አሁን እኛ 2015 ወደዚህ ስንመጣ አንደኛ ያደረግነው ምንድነው ሆስፒታል ነው ከፈት ነው። ሆስፒታልና ኮሌጅ አንድ ላይ ሲኖር አንደኛ ጥራቱ ምንድነው ልጆቹ ቲዮሪ ብቻ መማር ሳይሆን ቀጥታ የተማሩትን ነገር ወደ ስራ ወደ ትክክለኛ ስራ ያለው ዓለም ይቀላቀላሉ። የት እኛው ጋር እዚህ አንደኛ ጥራቱ ይሄ ነው። ሁለተኛ ነገር ምንድነው ለጥራት አንደኛና ዋነኛው አንደኛ አስተማሪ ትክክለኛ አስተማሪ ራሱ የበቃ መሆን አለበት። ወሊድ ኮሌጅ መጀመሪያ እየሰራ ነው እነኚህ ላይ ናቸው። ሶስተኛ ነገር ዲሞንስትሬሽን ኤሪያ ነው። ይሄ ማለት አሁን ስኪል ላቦች አለ
የተለያየ ዲፓርትመንት አለን ለሁሉም ለብቻ ስኪል ላቦች አለን እዛ ውስጥ ያለው በቂ ማቴሪያል በቂ ማሽነሮች አሉ እዛ ውስጥ ይሄ ማለት ምንድነው ልጆቹ ቲዮሪ ብቻ ተምሮ ወደ ቤት አይሄዱም ማለት ነው የኛ ኮሌጅ አሁን እንዳያችሁት ሁሉም የራሱ ዶሚኒስትሬሽን ገብቶ በእጅ ይሰራሉ ጧት የተማሩትን ነገር ከሰዓት መጥቶ ሪል ወርልድ ውስጥ ገብቶ በእጅ ይሰራሉ ማለት ነው ይሄ ነው አንደኛ ጥራት አዎ ቤተ መጻሕፍት ሙሉ መጻሕፍትና እንትኖች ዲክሽነሪዎች ሙሉ ያማሉ እንትና ላይብራሪ አለ ማለት ሙሉን የፈለግነውን እንትን ለማንበብ ለመዘጋጀት ለፈተና ጊዜ የምንዘጋጅ የሚያበቃን በጣም እንትን ከመጠን ከአለም ከምንለው በላይ ላይብራሪ አለ ሁለተኛ ደግሞ ዲሞንስትሬሽን ይመስላል ሁሉንም ማቴሪያል አሟልቶ ነው እዛ ጋር እንትን ነው ገና ወደዚህ ዛሬ ነው የተፈተነው ፈተና ላይ ነው ያለነው ዛሬ ፈተና ከመግባታችን በፊት ለብዙ ጊዜ ትሬኒንግ እየወሰድ ነበር ማለት ፕሮዳክቱ እንዳለ ያለውን ፕሮዳክት ሁሉ በእያንዳንዱ እየተጠቀምን ነው ለዚህ እንትን የደረስነው ዛሬ ለዚህ ፈተና እንትን ያለው ማለት ነው ሙሉ ለሙሉ በቃ በሴፍቲ ነው ሁሉም ኳሊቲ ባለው እንትኖች ጋር ነው ያለ ፕሮሲጀር ቲዮሪ ብቻ ሳይሆን ቲዮሪ ላይ ያለውን በፕራክቲካል እየሰራ ነው እየተማርን ያለው እስካሁን በተማርኩትና ባየሁት እውቀትና ደረጃ ሳስበው በጣም እውነት ለማጋነን እንኳን ሳይሆን በጣም ጥሩ ትምህርት ነው የሚሰጡን እዚህ ያሉ አስተማሪዎች ደግሞ በጣም ልምድ ያላቸው ብዙ ዓመት ልምድ ያላቸው አስተማሪዎች ናቸው እንደዛውም ላይብራሪም ዲሞንስትሬሽንም ሁሉም የተሟላና ያላቸው ናቸው ዲማችን እዚህ የምታዩት ሁሉም ዕቃ የተሟላ ነው አስተማሪም አለን ቲዮሪ የምንሰጣ ቲዮሪና ፕሮሲጀሩም አንድ ላይ ነው የሚያስተምሩን መጀመሪያ ቲዮሪውን በደንብ ያካስተማሩን በኋላ ነው ወደ ዲሞንስትሬሽን የሚያስገቡን ማለት ነው ሲኦሲ ሌቨል 3 ከወሰድክም በኋላ በአዲስ አሁንም ትሬዲንግ ተወስድና ሌቨል 4 ተወስዳለህ እና ላይብራሪያችን እዛ ጀርባ ነው ያለው አዲሱ ፎቅ ላይ ነው እና ለሁሉም ነገር የተሟላ ነው አልহামዱሊላህ የግል ቴክኒክና ሙያ ትምህርትና ስልጠና ተቋማት በብዙ መልኩ ጠቃሚ ናቸው። በመጀመሪያ ደረጃ በግሉ ዘርፍ ያለውን ልምድና አቅም አሟጦ በመጠቀም የቴክኒክና ሙያ ትምህርትና ስልጠና ጥራትና ተገቢነትን ለማሻሻል ይረዳል። በሁለተኛ ደረጃ በዘርፉ የሚፈሰው መዋለ ንዋይ በማሳደግ የቴክኒክና ሙያ ትምህርትና ስልጠና አቅርቦትን በመጨመር የትምህርት ተሳትፎን ያሰፋል። ከዚህ በተጨማሪም የቴክኒክና ሙያ ትምህርትና ስልጠናን በማዳረስ ረገድ በመንግስት ላይ የሚኖረውን ጫና በመቀነስ መንግስት ፖሊሲ በማውጣትና ድጋፍ በመስጠት ላይ ተግባሮች ላይ ብቻ እንዲያተኩር ያግዟል። ይህ የግል ትምህርት ተቋማት መስፋፋት የሚኖረው ፋይዳ እንዳለ ሆኖ በአግባቡ ቁጥጥርና ክትትል ካልተደረገባቸው ከጥራት ይልቅ ለትርፍ ትኩረት የሚሰጡ መሆናቸው ይገለጻል። የሐረሪ ክልል ቴክኒክና ሙያ ስልጠና ኤጀንሲም ይህን ከግንዛቤ ውስጥ በማስገባት የግል ትምህርት ተቋማት ፍቃድ ወስደው ወደ መማር ማስተማር ስራቸው ከገቡ በኋላ በየጊዜው በሚያደርገው ግምገማ የማስተማር አቅማቸውን ይፈትሻል። ግምገማውን መሰረት በማድረግም ክፍተት የታየባቸው የትምህርት ተቋማት ላይ እርምጃ ይወስዳል። አቅማቸውን ማጎልበት የሚያስችሉ ድጋፎችንም ያደርጋል። ፍቃድ ከተሰጣቸው በኋላም ጀስት ፍቃድ ሰጥቶ እነሱን መተው ብቻ ሳይሆን በየጊዜው ፕሮግራም ኦዲት ቀደም እንዳልኩት ፕሮግራም ኦዲት እናደርጋለን። ያ ፕሮግራም ምን ያህል ነው ውጤት እያመጣ ያለው ፕሮግራሞቹ ወይንም እነዚህ ትምህርት ዘርፎቹን በአግባቡ ተቋሙ የተጣለበትን ኃላፊነት በአግባቡ እየፈጸመ ነው ወይ የሚለውን ነገር የተቀመጡ ስታንዳርዶች አሉ። በዛ ስታንዳርዶች አማካኝነት ቡድን በኤጀንሲው ተቋቁሞ ያ ቡድን ይወርድና በአግባቡ ኦዲት ያደርጋል። ኢፌክቲቭ ነው ወይ አይደለም የሚለውን ያ ነጥብ እንደ ሀገር አቀፍ ሁሉም በኢትዮጵያ በቲቪቲ ሌቭል ስልጠና የሚሰጡ ተቋማትን እኩል የሚታይበት መመዘኛ መስፈርት ነው ማለት ነው። በዛ መስፈርት አማካኝነት ይታይና ለዛ ብቁ ከሆነ ነው እንደገና የፕሮግራሞቹን አሳድጎ ወደ ስልጠና ተቋም አድጎ ወደ ፕሮግራሞቹ መስጠት የሚጀምረው ማለት ነው። ስለዚህ ቼክ የምናደርግበት ጊዜ ፍሬም ተቀምጦለታል ማለት ነው። ሌላው ከጥራት ጋር በተያያዘ በየጊዜው ሱፐርቪዥን እናደርጋለን። ሱፐርቪዥኖችን ቼክሊስት በማዘጋጀት ባለሙያዎችን ከፍተኛ ባለሙያዎችን ስፔሻሊ ልምድ ያላቸው ተቋም ውስጥ ያሉ ባለሙያዎችን በማደራጀት ወርደን ቼክ እናደርጋለን ማለት ነው። ያንን ተከትሎ
ዘንድሮ ደስ የሚለው ለዚህ ስራ መሳለጥ ተገቢ ነው ያልናቸውን ከሌሎች ክልሎችም ልምድ ወስደን 2 መመሪያዎችን በራሳችን አዘጋጅተን ለሚመለከታቸው አካላት ለክልሉ ጠቅላይ አቃቤ ሕግ ልከን ኢቭኒፍ ወደ ስራ የተገባበት አግባቦች አሉና ያ ማለት የትምህርት ተቋማት ጥራት ያለው ትምህርት እንዲሰጡ ጥራት ያለው ትምህርት ብቻ ሳይሆን እዛ ጋር ክህሎትን መሰረት ያደረገ ስልጠና ጥራት ያለው ስልጠና ብቃታቸው የተረጋገጡ ተወዳዳሪ የሚሆኑ ገበያው ላይ የሚፈልጉ ባለሙያዎችን ማፍራት ታርጌት ያደረገ ወይንም ተልዕኮ ያነገበ ነው ማለት ነው። በዛ ልክ ነው እኛም ጥራቱንም ጠበቅ አድርገን መመሪያዎቻችንንም እንደገና ከልሰን አዘጋጅተን ወደ ስራ የገባ ነው ማለት ነው። ስለዚህ በዛ አማካኝነት ኦልሞስት ዘንድሮ 2 ተቋማት ላይ እርምጃ ወሰድንበት አግባብ። ሀረር ቴክኒክና ሙያ ስልጠና ኤጀንሲ ኦልሞስት አብሮን በሚባል ደረጃ አንድ ላይ ከኛ ጋር አንድ ላይ በሚባል ደረጃ እየሰራ ነው ያለው። እንደዛ ብቻ ሳይሆን ድጋፍ ያደርግልናል፣ ክትትል ያደርጋሉ። ኦልሞስት በወር ውስጥ 2 ጊዜ የሚመጡበት ጊዜ አለ። አንዳንዴ በሳምንት የሚመጡበት ጊዜ አለ። ብቻ ቅርባችን አጠገባችን በሚባል ደረጃ በጣም ክትትል ያደርጉልናል። ደግሞ በድጋፍ ደረጃ ደግሞ ከመለ በላይ አሁን ለምሳሌ ኦኤሶችን በማዘጋጀት የተዘጋጁ ኦኤሶችን በመበተን እንዲሁም የስልጠና ማኑዋሎችን ከዛም ባለፈ ደግሞ የአዋጅና መመሪያዎችን ወደኛ በማውረድ በአካል እስከ ኃላፊ ድረስ በአካል በመምጣት ክትትልና ድጋፍ ያደርጉናል። ከአቅም ግንባታ ስልጠና ጋር በተያያዘ መምህራኖቻችን ፊት እንዲሆኑ ቲቺንግ ሜቶዶሎጂ በስርዓት ይሰጡልናል። የማስተማር ስነ ዘዴን በደንብ ያሰለጥኑናል። ከዚህም በላይ ደግሞ በኢንተርፕረነርሺፕ እና በይሄ የኢምፕሎያቢሊቲ ስኪል ላይ ኦልሞስት ለ10 ቀን አሰልጣኞቻችንን ሰብስበው በአንድ ማዕከል በስርዓት አሰልጥነው ብቁ እንዲሆኑ በጣም ድጋፍና ክትትል እያደረጉልን ይገኛሉ። በዚሁ አጋጣሚ ኤጀንሲው ማመስገን እፈልጋለሁ። ምክንያቱም ያለነሱ ያው ባዶ ነን ማለት ይቻላል። ምክንያቱም ኤጀንሲው አሁን ባለበት ልክ ክትትልና ድጋፍ ባያደርግልን ያው ትምህርት ሴክተሩ አሁን ባለበት ጥራት ይሄዳል ብሎ ማሰብ ትንሽ ከባድ ነው። እንግዲህ ከ2017 መጨረሻ ጀምሮ እኔ ወደ ኃላፊነቴ ሲመጣ እንግዲህ የነበሩ ችግሮች ነበሩ። ያ ችግሮች ሁሉ ፈተናል። በጣም በጥሩ ሰፖርቲቭ ሲስተም ሱፐርቪዥን፣ የጥራት ኦዲት፣ ኮርስ ኦዲቶች እኛ ጋር በየጊዜ የመጡ ያደርጉ በጣም እኛም ሰፖርት በጣም ያደርጉ ነው። እኛም እንደዛው ከነሱ የመጣ ነገር በትክክል ለምን እኛም እነሱም ለጥራት ነው የምንሰራው፣ ትውልድ ላይ እንሰራለን ስንል እኛም በትክክል ጥራት ላይ መስራት አለብን። እነሱ ደግሞ እየተሰራ ያለውን ስራ ፎሎ አፕ ማድረግ ነው። በጣም በጥሩ ሁኔታ አብሮን እየሰራን ነው። ሱፐርቲቭ ሱፐርቪዥን አለ፣ ኦዲቲንግ አለ፣ የጥራት ኦዲት በየጊዜ እኛ ጋር ይመጣሉና በጣም ጥሩ ነው በእነሱ በኩል ያለ። የቴክኒክና ሙያ ትምህርትና ስልጠና አሰጣጥ ጥራት የሚመዘነው ሰልጣኙ ያገኘውን ብቃት በሚያረጋግጥ የስራ ሂደት ሲሆን ይህም ተግባራዊ የሚደረገው የሙያ ደረጃዎችን መሰረት አድርጎ በሚከናወን የሙያ ብቃት ምዘና ነው። ብቃትን መሰረት ባደረገ የቴክኒክና ሙያ ትምህርትና ስልጠና ስርዓት ውስጥ የትምህርትና ስልጠና ሰጪዎች ግብ ሰልጣኞች በተቀመጠው የሙያ ብቃት ደረጃ መሰረት ተግባራቸውን ማከናወንና የምስክር ወረቀት ማግኘት እንዲችሉ ተፈላጊውን ክህሎትና እውቀትና ዝንባሌ ማስጨበጥ ነው። በዚህ መሰረት በሐረሪ ክልል በቴክኒክና ሙያ ስልጠና ትምህርት ተቋማት ስልጠናቸውን ያጠናቀቁ ተማሪዎች በክልሉ ልህቀት ማዕከል በኩል የብቃት ምዘና ይወስዳሉ። ይህ በክልሉ ምዘና ማዕከል ከተዘጋጀ የብቃት ምዘና ፈተና የሚገኝ የተማሪዎች ውጤትንም መሰረት በማድረግ የተለያዩ የማሻሻያ እርምጃዎች በመወሰድ ላይ ይገኛሉ። እንግዲህ አሁን እኛ 2015 ነው ጀመርነው፣ አንድ ባች ነው አስፈተን ነው። እንደ ሐረሪ ክልል አንዳንድ ዲፓርትመንት ላይ ሙሉ በሙሉ ያለፉበት ደረጃ ነበር። ሙሉ በሙሉ ይሄ ማለት ምንድነው? በሐረሪ ደረጃ የነበረው እንትኖች ፓስ ሬት
የነበሩ ሪከርዶች ከ50 በታች ነበሩ። ይሄ ማለት አሁን እኛ ወደ አረድ ዲፓርትመንት ነው አስፈተን ነው ሆሊስቲክ ስለሆነ ከሲኦሲ ጋር ያለው አረድ ዲፓርትመንት ነው አሚና ያስፈተንና ከ82 በላይ ፐርሰንት ነው አሳለፍነው። ይሄ እንዴት እንደመጣ እንግዲህ ቅድም እንዳወራን አንደኛ ልጆቹ በቂ ዴሞንስትሬሽን ኤሪያ ካገኙ ብቻ ነው በትክክል ማለፍ የሚችሉት። በ2017 በጀት ዓመት ሰልጣኞችን ከማብቃት አንጻር በክልሉ ከሚገኙ የግል ተቋማት አንደኛ ደረጃን በመያዝ አጠናቀናል ማለት ነው። ይህም ማለት እንደ ኮሌጅ እንደ አፍረንቀሎ ኮሌጅ አንድ ሰልጣኝ ስልጠናውን ካጠናቀቀ በኋላ ምዘናውን ሳይወስድ ወደ ምርቃት ወይ ደግሞ ወደ ሰርቲፊኬሽን ስርዓት አይገባም። ስለዚህ ያሉንን ተማሪዎች ሰልጣኞች በማብቃት አሁን በጤናው ደረጃ ከወሰድን ኦልሞስት 84% ድረስ በማሳለፍ በሪአሰስመንት ደግሞ 100% በመድፈን እየሄድን ያለበት ሁኔታ ነው ያለው። ሲኦሲ ወይም ደግሞ የልቀት ማዕከል የተሰጠውን ስልጠና የስልጠናውን ጥራት በምዘና ሬጉሌት ማድረግ ወይም ደግሞ ማረጋገጥ ነው። ቴቤት ኤጀንሲ ደግሞ የስልጠናውን ጥራት በጥራት ማስኬድ ነው። እዚህ ላይ እንግዲህ ያው ሁለቱም ስራው የተደጋገፈ እና በጋራ መሰራት ያለበት ነው። በነገራችን ላይ በዚህ ዓመት የጋራ የመግባቢያ ሰነድ ተፈራርመናል። ከሚለው ተፈራርመናል ምን ላይ አብረን መስራት እንዳለብን ክሊርሊ እዛ ላይ ተቀምጧል። እንግዲህ አንዱ እዚህ ጋር አብረን የምንሰራው ስራ የስልጠና ተቋማት የስልጠናውን በጥራት እንዲሰጡ እነሱ ስልጠናውን ስርዓት በደንብ ሬጉሌት አድርጎ ይቆጣጠራሉ። እኛ ደግሞ የተሰጠውን ስልጠና በስርዓቱ መሰጣቱን በምዘና እናረጋግጣለን ማለት ነው። ተመዛኞች ከሰለጠኑ በኋላ ወደ ምዘና ስርዓቱ ይመጣሉ። ከተመዘኑና ከበቁ ምንድነው የሚያሳየው? ስልጠናው በትክክል ተሰጥቷል ማለት ነው። ይህንን ግብረ መልስ ለነሱ እንሰጣለን። ደግሞ ያልበቃበትም በደንብ ስልጠናው በደንብ ያልተሰጠበት ቦታም ደግሞ የምዘና ውጤቱ ዝቅ በሚልበት ሁኔታ ለነሱም ለምዘና ማዕከሉም በምናሳውቅበት ሁኔታ እነሱ ያንን የስልጠናውን ጥራት ለማስጠበቅ እርምጃዎች የሚወስዱበት ሁኔታ ነው ያለው ማለት ነው። ልህቀት ማዕከል ጋር በደንብ ዲፕሊ ተቆራኝተን በአግባቡ ተቀናኝተን እየሰራን ነው ያለ ነው። እነሱ ያው እኛ ያሰለጠናቸውን ተማሪዎች ወይም ሰልጣኞችን ተቀብለው የስልጠና ሂደቱን የሚለኩልን የሚመዝኑልን አካል ስለሆነ የነሱን ፊድባክ በየጊዜው እኛ እንጠይቃለን። ኢቭን ኢፍ እነሱ ከመላካቸው በፊት እኛ እንጠይቃለን። ለምን የስልጠና ሂደታችን ምን ነበረ? የኛንም ክፍተት ያሳየናል። ቅድም የጠቀስኳቸውን ነገሮች ለማረምና ድጋፍ በምን መልኩ ነው የምናደርገው የሚለውንም ያሳየናል። ስለዚህ ያንን እኛ መነሻ በማድረግ ነው ስልጠናዎችን የምናመቻቸው። ለምሳሌ አሁን መምህራን ሆሊስቲክ ምዘና ላይ የነሱን መነሻ በማድረግ ነው። ተቋማት ላይም ምንድነው ፍላጎታቸው የሚለውን መነሻ በማድረግ ነው ለ50 ለሚሆኑ አሰልጣኝ መምህራን የአቅም ግንባታውን ያዘጋጀ ነው ማለት ነው። ስለዚህ የነሱ ግብአት ለኛ እርሾ ሊሆን በሚችልበት ሁኔታ ነው ማለት ነው። እንደ አንድ ትልቅ ግብአት ነው። ከስልጠና ጥራት ጋር በተያያዙ የት አካባቢ ላይ ስፔሻሊ እነዚህ ከግል ኮሌጆች ጋር በተያያዘ የትኛው ዘርፍ ላይ ወይንም ፕሮግራም ላይ ነው አብዛኛው ተማሪዎች ውጤት ያላመጡበት ወይንም በተደጋጋሚ ምዘናውን ያላለፉበት የሚለውን በጣም ዲፕሊ እንለይበታለን። እዛ ቦታ ላይ ደግሞ ዲፕሊ እንሰራበታለን ማለት ነው።
እንደ ሀገሪቱ የተሰጠው ዳይሬክሽን አለ። በትምህርት ጥራት ላይ ለምሳሌ ልጆቹን ከመወሰድ ኦር ካቲንግ ፖይንት የሚያስቀምጡ ነገሮች አለ። ያ ነገር ፎሎ ማድረግ ነው። አንደኛ ትምህርት ጥራት ከዛ ስለሚጀምር እኛ ጋር መምጣት ያለበት ተማሪ ምንድን ነው? ለኛ የተሰጠን ኃላፊ እንደ ከትምህርት ሚኒስቴር ከክህሎት እና ስርዓት ሚኒስቴር የተሰጠን ኃላፊነት ምን አይነት ተማሪ ማስተማር አለብን የሚል ነገር ላይ በደንብ ፎከስ ማድረግ አለብን። ሁለተኛ ነገር ዲሞንስትሬሽን ኤሪያዎች በደንብ በእቃ ኮንሱመብል ማቴሪያሎች በደንብ ማሟላት አለበት። አንዱ ጥራት ፓርቱ እሱ ስለሆነ ሶስተኛ አስተማሪዎች ላይ በደንብ መስራት ነው። አስተማሪዎች ራሳቸው በቁ ካልሆነ ትውልዱን በቁ ለማድረግ ስለማይቻል እሱ ላይ በደንብ መስራት ነው። እንደዛው ሊደሩም በጣም ወሳኝ ነው። ኃላፊነት ያለበት ሰው በጣም ወርዶ ተማሪዎቹን በደንብ አይቶ በትክክለኛና በተቀመጠው ዳይሬክሽን መስራት አለበት ብዬ አስባለሁ። እኛ ጋር ያለው ይሄ ነው። ቴክኒክና ሙያ ኤጀንሲ አሁን እያደረገልን ያለው ድጋፍና ክትትል በጣም ጥሩ ሆኖ ደግሞ ከዚህ በበለጠ ድጋፍና ክትትል እያደረገ እንዲቀጥል አለው። ማህበረሰቡ ደግሞ የአዌርነስ ስራ ይፈልጋል። እንደ ክልል እንደ ሀረሪ ክልል ያው ለማህበረሰቡ ከክልሉ ጋር አንድ ላይ በመሆን የአዌርነስ ስራ ተሰርቶ አብዛኛው ተማሪ አሁን በ2017 12ኛ ክፍል ተፈትነው በ2018 ወደ ቴክኒክና ሙያ መግባት ከሚገባቸው ተማሪዎች ኦልሞስት 70% የሚሆነው 50% የሚሆነው ነው የተቀበልነው ብለን የምናስበው። ስለዚህ አብዛኛው ተማሪ ስቲል ወደ ትምህርት ገበታ አልመጣም ብለን እናምናለን። ስለዚህ ክልሉም እንደ ክልል እኛም ደግሞ እንደ አንድ ባለቤት አንድ ላይ ከክልሉ ጋር ሆነን የውጭ የቀሩትን ስልጠና የሚያስፈልጋቸው ተማሪዎች ወደኛ በማምጣት ለማህበረሰቡ አዌርነስ በመፍጠር በጋራ መስራት አለብን ብዬ አምናለሁ። በተለይ አሁን ያለንበትን ጊዜውን የሚዋጅ ለስልጠና ስርዓት እንዲመጣ ስልጠና ሰጪ ተቋሙ እሱ ስር ስለሚተዳደር ጠንከር ያለ እርምጃዎችን መውሰድ አለበት ብዬ ነው የማስበው። በተለይ ከቴክኖሎጂ ጋር ተያይዞ በተለይ አሁን ቴቤት አዲሱ የቴቤት ስትራቴጂ ፕሮግራም በ2017 የወጣው ስልጠናዎች በቴክኖሎጂ መደገፍ እንዳለባቸው ነው የሚያመለክተው እዛ ላይ እና አሁን ከዚህ በፊት የነበረው የስልጠና ሂደት በቴክኖሎጂዎች ብዙም ያልተደገፈ ነው። የምዘና ስርዓቱም የስልጠና ስርዓቱም በተለይ አሁን የስልጠና ስርዓቱ አውቶሜትድ ወደ መሆን የምዘና ስርዓቱም ደግሞ አውቶሜትድ ሆኖ ምዘናዎች በቴክኖሎጂ የሚሰጡበት ቀጥታ ከፌደራል ስራና ክህሎት ሚኒስቴር በሚለቀቅ ዌብሳይት ስልጠናዎች ምዘናዎች ይሰጣሉ ከዚህ በኋላ ማለት ነው። ያንን መሸከም የሚችል ያንን ማስተናገድ የሚችል የሰው ኃይል ከመፍጠር አንፃር ስልጠናዎች በቴክኖሎጂ መደገፍ አለባቸው እና እዛ ላይ ቴቤት ኤጀንሲ ጠንከር ያለ እርምጃዎችን መውሰድ አለባት ወደዚህ ስታንዳርድ እንዲመጡ ማለት ነው። እንደዛ ካልሆነ ግን ከወቅቱ ገበያ ጋር ስልጠና ተቋማትን ተመዛኙ ኮምፒት አድርጎ የመብቃቱ ነገር ተጠራጣሪ ነው ማለት ነው። ለህብረተሰቡ የማስተላልፈው ነገር ቦልድሊ የማስተላልፈው ነገር ምንድን ነው? እነዚህ ከግል ኮሌጆች ጋር በተያያዘ ስፔሻሊ ተማሪዎችን ለማስመዝገብ ወላጅ ሲያስብ ተማሪዎች ደግሞ ለመመዝገብና በቴክኒክና ሙያ ትምህርት ስልጠና ውስጥ ለማለፍ ሲያስቡ በተቻለ መጠን እውቅና ካላቸው እውቅና መኖሩን ተቋሙ እውቅና አለው ወይ የለውም ወይ የሚለውን ቼክ አድርገው ያለውን ልምድ ምን አይነት ልምድ ነው ያለው ተቋሙ የሚለውን ስፔሻሊ አረጋግጦ ቢገባ መልካም ነው የሚል መልእክት ነው ያለኝ። ለምን ብዙ ጊዜ ብዙ ወላጆች እየተሸወዱ ያሉት ብዙ ተማሪዎች እየተሸወዱ ያሉት ጀስት ተቋሙን ወደው ሳይሆን በሰው ተስቦ ይሄዳሉ። መሀል ላይ ግን ከጥራት ጋር በተያያዘ አሁን እርምጃ ከተወሰደባቸው ተቋማት ራሱ ትምህርት መውሰድ የሚያስችልበት ሁኔታ ነው ያለው። ብራቸውንም ጊዜያቸውንም ከማባከን በተረፈ እንደገና ሌላ ኮሌጅ ወይም ሌላ ተቋም የሚሄድ አዝማሚያዎች አሉና ስፔሻሊ ለምዝገባ ወይም ለትምህርትና ስልጠና ሲፈልጉ በደንብ ስለ ተቋሙ ሙሉ መረጃ ይዘው ተመዝግበው እዛ ተቋም ላይ
ስልጠናቸው ወይንም ትምህርታቸውን ቢከታተሉ መልካም ነው የሚል ነገር ነው ያለኝ። ለምን ከጥራት ጋር በተያያዘ ከእውቅና ጋር በተያያዘ እውቅና የሌላቸው ተቋማት ጋር ሄዶ ብራቸውም ተበዝብዞ ጊዜያቸውም እንትን ብሎ ከሚባክኑ በዚህ ልክ ፉሊ አይተው ቢሄዱ መልካም ነው። የሐረሪ ክልል ቴክኒክና ሙያ ስልጠና ኤጀንሲ ዜጎች ፍትሃዊ በሆነ መንገድ ተገቢውን ስልጠና ማግኘታቸውንና የሚሰጡት ስልጠናዎችም የሀገሪቷን ብሎም የክልሉን የልማት ትልምና የሰለጠነ የሰው ኃይል ፍላጎትን መሰረት ያደረጉ መሆናቸውን ከመቆጣጠር አንጻር እያደረገ ያለው ጥረት አበረታች በመሆኑ ተጠናክሮ ሊቀጥል ይገባል። ከዚህ በተጨማሪም በቀጣይ ኤጀንሲው በመደበኛነት በኮሌጆች ከሚያደርገው ቁጥጥር ባሻገር ድንገተኛ የሆኑ ቅኝቶችንና ግምገማዎችንም የሚያደርግበትን አሰራር መዘርጋት ይኖርበታል። ከምንም በላይ ደግሞ በክልላችን የሚገኙ የግል ትምህርት ተቋማት ምን ያህል ለአካል ጉዳተኞች እየተመቹ ናቸው የሚለውንም መፈተሽ ይኖርበታል።